ሰላም ጤና ይስጥልኝ የተወደዳችሁ የቦሶፍራ የሚዲያ ቤተሰቦች፣ እንደተለመደው ሳምንታዊ ሆነው ፕሮግራማችን በራያ ጉዳይና የተለያዩ አገራዊ ወቅታዊ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የዛሬው እንግዳችን አቶ ካሳ ከራቬ በራዴፓ ፓርቲ የህዝብ ግንኙነት ኃላፊ የሆኑትን እንግዳ አድርገን ጋብዘንላችኋል። አቶ ካሳ በዚህ ቃለ መጠይቅ ላይ ፈቃደኛ ሆነው ስለተገኙ እጅግ አድርገን እናመሰግናለን። እንኳን ደህና ካሳ ከራቬ ይባላሉ። የራዴፓ የህዝብ ግንኙነት ኃላፊ ነው። እንግዳችሁ በቦሶፍራ ያስመደባችሁ ይመስለኛል። ታንኪዩ። እሺ ወደ ጥያቄያችን እንገባለን። እንግዲህ በራያ ጉዳይ ነው የምንወያየው። አዳዲስ ወቅታዊ ጉዳዮች አሉ። ጥያቄያችንን የምንጀምረው አሁናዊ የራያ ህዝብ ያለበት ሁኔታ የሚታወቅ ነው። የራያ ህዝብ ወደዚህ ችግር እንዴት ሊገባ ቻለ የሚለውን የውይይታችን መነሻ ጥያቄ ብናደርግ ወይ የጾምች የተፈጠረው ችግር አሁን አንቺ እንደተጠየቅሽው አይቀልም፣ እኔ እንደምመልሰውም አይቀልም። በጣም የተወሳሰበ የተከዋለለ የወጣ ነው። የራያ ጉዳይ የራያ ብቻ አይደለም፣ የሀገር ጉዳያችን ማለት ይችላል። የሀገር ጉዳይ ሲታሰብ ደግሞ የኢትዮጵያ ፖለቲክስ፣ የሆርን አፍሪካ፣ ኢስት አፍሪካ ያለው የቀይ ባህር ጂኦፖለቲክስ ከንሲደር መደረግ ያለበት ይመስለኛል። ከሀገር ፖለቲክስ ተነጥሎ የሚታይ ነገር ስላልሆነ እየተወሳሰበ መጥቷልና ከዛም ተደርጎ መታየት ያለበት ያስባለሁ። የሀገራችን ፖለቲካ የተወሳሰበበት ምክንያት ደግሞ ደሳብ አሁን በቅርብ ጊዜ ደግሞ እንትን አንስተናል። የቀይ ባህር ጉዳይ የባህር ኃይል አጀንዳ ስለተነሳ የቀይ ባህር ሲታሰብ ደግሞ ግብጾች አልፎ አይከምም። ግብጾች በአህል ጊዜ ትልቅ አስተዋጽኦ ያላቸው ሰዎች ናቸው። በኢትዮጵያ ልማት ሰላም ለማደናቀፍ አንድ በአማራ ክፍል ይጠቀማሉ እና ኢትዮጵያ ደግሞ በአረብ ሊግ አባላትና በአረብ ሊግ ኦብዘርቨር ስቴትስ የተከበበች ካውንስል ነው። ከዛ አንፃር የኢትዮጵያ ፖለቲክስ ውስብስብ አድርጎታል። በአገር አቀፍ ደረጃ ደግሞ ያለው የኃይል አስተላለፉ የኃይል ሚዛኑ ትል ነገር ማክናት የተናማከለት አቤቱን ከፈተዋል። ትላንት ወዳጅ የነበሩ አካላት አሁን ተገኘ ሆነዋል እና እነዚህ አሁን በሀገር ውስጥ ያሉ ታጣቂ አካላት ደግሞ መጠቀም ትፈልጋለች ግብጽ እና የሀገራችን ፖለቲካ መወሳሰቡ ጠዋት ሌላ መልክ ነበረው፣ ከሰዓት ሌላ፣ ዛሬ ሌላ መልክ አለው፣ ነገ ሌላ የምትገምቹ ነገር አለ። በዛ ልክ የራያ ፖለቲካ እየተወሳሰበ መጥቷል። የራያን ህዝብ ትግርና ጥያቄ የኋራ ታሪክና ነሆነ የኋራ ታሪክና በፊት የነበረው ታሪክና አሁን ነገሩ እስካሁን ማለት የራያ ጥያቄ አሁን ወዘራሽ ሆነ ፖለቲክስ የተነሳ ነው። በጣም የቆየም በአጼዎቹ ዘመን የነበረውን ብዙ አላክፍሏል። ማህበረሰቡ ብዙ ግዳት ተበጥቷል፣ ተዘምቶበታል። በሰማይ ምድር ታርሷል። ያከባቢ በጃንሆይ ዘመን በተለይ ኃይለ ሥላሴ ከኢደን ማረ ስላጤ በሚነሱ የእንግሊዝ አውሮፕላኖች የእሳት ዲን ነው የወረደበት አካባቢ ማለት ነው። እና አካባቢው ለሌሎቹ የኢትዮጵያ ገበሬዎች አመፅ አርአያ የነበረ ማህበረሰብ ነበር። ግን አርአያ የነበረ ማህበረሰብ እስቲ ጥያቄ የተመለሰ አይደለም። ምክንያቱም ያለበት ቅድም የኢትዮጵያ ጉዳይ ስናስብ ጂኦፖለቲክስ እያስብናለሁ። አሁን የኢትዮጵያ የራያ ጉዳይም ልክ እንደዛ ማለት ነው። እና በኢትዮጵያ ፖለቲክስ ጥፋትም ለልማቱ ወሳኝ የሆኑ ሁለት ክልሎች ፊት ለፊት ያሉበት ስለሆነ በዛ መሀል ላይ ስለሚገኝ ኦሮሚያው ራቅ ሰር በጂኦግራፊ ደረጃ ራቅ ይላል እንጂ ኢንትረስትም አለው እና በኢትዮጵያ ዕጣ ፈንታ ላይ ጥፋትና ልማት ያላቸው ወሳኝ ሚና ያላቸው ሶስት ክልሎች ክሌም ያደርጋሉ። እዴን የፌደራል መንግስት ሌላ ይትረስታል፣ የራያ ማህበረሰብ ሌላ ይትረስታሉ። እና አሁን ቅድም እንዳልኩሽ የራያ ጉዳይ እናንቺ እንደምናስበው ቀላል አይደለም። ከማህበረሰቡም አልፎ አሁን በፌደራል መንግስት ኢንጂነር የራያ ጉዳይ ማለት ነው። እሱም አሁን በኢትዮጵያ የሽፍት ፖለቲክስ ለነተማም ይቻላል እንጂ የሆነ ሰዓት ወዳጅ ያመዝናል፣ የሆነ ሰዓት ደግሞ ሌላ ያመዝን ይችላል። ለሴራ ፖለቲካ ሊጠቀምበትም ይችላል መንግስት። አሁን እሱ ለሴራ ፖለቲካ ሲጠቀም እኛ ከዛም እናተርፋለን።
ለእኛ የሚበጅ ከሆነ ምን ማድረግ አለብን፣ የማይበጅ ከሆነ ምን ማድረግ አለብን በሚል ወደ ኋላ አካባቢ ኦፍኮርስ አባላዮቹ አሁን እዛ አካባቢ ያሉ የራያ ምሁራን ማድረግ አለባቸው፣ ሽማግሌዎቹ እዚህ በተለይ አደረጃጀት በኩል ያሉት ምን ማድረግ አለባቸው የሚወጣበታል እንጂ ይሄ እኮ ምንም የምናየው ነገር አይደለም። ማንም ባጠፋው በጋራ የምንቀጣበት በጋራ የምንወቀስበት ጉዳይ ነው የራያ ጉዳይና ሁሉም አክቲቪ መንቀሳቀስ ያለበት ነገር እና አሁን ከእጅ ወጣት ከራያ የራያ ፖለቲካ ከራያ እጅ ወጥቶ በፌዴራል መንግስት እጅ ነው ያለው። ሰው እንደፈለገ እንደ ሀገር ካሰብ ለሀገር በሚበጅ መልኩ ላደረገው ቻለኝ ደግሞ ሀገራችን የሚያጠብ የለም። ለሀገር ባቢዎች ግን እኛንም በማይጎዳ መልኩ መሆን አለበት። ሀገራችን በምታተርፍበት እንደን በምንጠቀምበት መልኩ መሆን አለበት ብለን ነው። ይህ ሊሆን ካልቻለ ደግሞ ምን ማድረግ አለብን? ይሄ በተለያየ መልኩ ወደፊት የምናገርበት ጉዳይ ይመስለኛል። እሺ ወደ ሌላ አይነት ጥያቄ እንለፍ። የራያ ህዝብና ነጻነት ምንና ምን ናቸው? ለነጻነቱ ሲል ለሀገሩ ሲል የከፈለው እየከፈለ ያለው ዋጋ እንዴት ይገልጹታል? አቶ ካሳ ነጻነት በጣም ትልቅ ነገር ነው። የነጻነት ጉዳይ ከተነሳ የአፓርታይድ አገዛዝ ደቡብ አፍሪካ ላይ ለኔልሰን ማንዴላ ባለቤት ማንዴላ አንዱ ላይ መጣና አፍሪካ ውስጥ የተሻለ ኢኮኖሚ በተሻለ ልማት አላት የምትባል ሀገር ናት ደቡብ አፍሪካ እና ለምንድነው ስለ ነጻነት የምትዋጉት? ለምንድነው የምትታገል? ፋኖ ጠይቋት ነበር። እኛ የኢኮኖሚ ጉዳይ የልማት ጉዳይ አይደለም፣ የሰባ ባሪያ መሆን አንሻም ነበር አለች። የሰባ ባሪያ መሆን አንሻም። የነጻነት ጉዳይ የሆነ ድርድር ውስጥ የምታስበጀው ነገር አይደለም። በተለይ ራያ ውስጥ የተፈጠረው አሁን ወጣት ከራያነቱ ውጭ ከራያ ነጻነት ሌላ ነገር መስማት አይፈልግም። በቃ የተፈለፈለው ወጣት እንጃ። ይሄ የፌዴራል መንግስት በትክክል ጥያቄው ካልተመለሰ ለፌዴራል መንግስት የሚያሰጋ አይመስለኝም። ወጣት ጥያቄው ከተመለሰ ደግሞ ለፌዴራል መንግስት ለሀገርም ለዛ አካባቢ በጣም የሚበጅ ነገር ነው ያለውና የነጻነት ጉዳይ የሚደራደር አይደለም። በቃ ምክንያቱም አንዳንዴ የመጣ የሄደው ሁሉ የሆነ ሲፈራረቅብሽ የሆነ ችግር ሲፈጠር መከታ አድርገሽ የምታስቢው የማንነትሽ ጉዳይ ይሆናልና የማይደራደር ወጣት ነው የተፈጠረው በተለያየ አደረጃጀት ማለት ነው። እና የፌዴራል መንግስት ዝም ብሎ ማየት የለበትም። ከፖለቲካ ማዶ መታየት ያለበት ጉዳይ የራያ ጉዳይ ሲፈታ የኢትዮጵያ ችግር አብሮ የሚፈታ ነገር ነው። ኦፍኮርስ የተለያዩ አርጊመንቶች ይኖራሉ ለዲዳክቲቭ እና ኢንዳክቲቮች። ግን አሁን እኛ በራያ በኩል መታየት ያለበት ነገር ምክንያቱም ማቀራረብ የሚችል ነገር አለ። ያው ቅድም ያላችሁ 3 ክልሎች ስላሉ ማቀራረብ የሚችል የራያ ጥያቄ ሲፈታ ያን አካባቢ ችግር ይፈታ የኢትዮጵያ ችግር በከፊል ይቀንሳል እናምናለንና በአሳዲስ ሰፈሮችና በሰፈራዎች አደረጃጀት ያለው የነጻነቱ ጉዳይ በጭራሽ ለድርድር የሚቀርብ ነገር አለ። ሁሉ ነገር ከነጻነት በኋላ መለዳይ ሆነ ለነጻነቱ አስፈላጊ መስዋዕትነት ወጣት ነው ያለው። ይህም የፌዴራል መንግስት ትኩረት ሰጥቶ ሊንቀሳቀስ ይገባል። የፌዴራል መንግስት ብቻ አለው ሁለቱ ክልሎች ለነገ አብሮነት ለነገ ጉርብትና ሲባል ሁለቱ ክልሎች ራሱ ለራያ ነጻነት አለ የሚባለው ጉልበታቸውን መጠቀም አለባቸው ያስዋል። ካልሆነ ለነሱ ማይበጅም ለኛ አካባቢ ላይበጅ ይችላል። ከዚህ በኋላ ይኸው አናስፈላጊ መስዋዕት መፈስ ስለሌለበት ማለት ይሄ ነው ይመስላል። እሺ የፌዴሬሽን ምክር ቤት አሁን ጥር 25 2018 በራያ ልማትና በያው ፕላትፎርም 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ለቀጥታ ምርጫ እንዲያደርጉ ብሎ ውሳኔ ለራያ ህዝብ ምን አይነት አይዳለው ይዳትሳለው ወይ? አይ ለጊዜው ጥቅሙ እንዲሆን ጉዳቱ እንትን የሁለት ክልሎች የትል ጉዳይ ተደርጎ ነው እየታያለ። የኮንቴስት ኤሪያ ነው ያለው። የሁለት ክልሎች ፒቸት ማህበረሰቡ የጠየቀው የነጻነት ጉዳይ፣ የማንነት ጉዳይ፣ የአስተዳደር ጉዳይ እና የአንድነት ጉዳይ ሰው የጠየቀው። አሁን ግን እነዚህ ምርጫ እንትኖች የወፍላፓው እና አላማጣ ያሉ የምርጫ እንትኖች ብቻ ናቸው የታሰቡ። አሁን እስ የወንደብል ህፃን ያዙ ይዘም ማድቀስ አለ። ጅምሩ አሪፍ ግን አንድነታችን የሚያንተካሜ ከአላ ስፔሮ ድረስ የምትመጋለን እሱም የሚያካትት አይደለም። ግን ይህን እስካላካተተ ድረስ ደግሞ የኛውን እንቀበልም አይባል እና በፌዴሬሽን ምክር ቤት
ተወስኖ በምርጫ ቦርድ በኩል የወጣው ነገር ሰየው ብለን ሁኔታም ብለናል። በጣም አሪፍ ነገር ነው። ይህንን የተቃወሙ አካላት አሁንም የብስራቸው ስብስብ ነው። ገና የማስረዳት ግዴታ አለው። ይህን የደገፉ አካላት ደግሞ አማራ ክልል በኩል ያሉ ፓርቲዎች፣ አማራ ክልል በኩል ያለው አስተዳደር ተቀብሎታል። ይህም የምንቀበለው ነገር ይሄ የመጣበት ምክንያት ስራ ስለተሰራ ነው። በሂደትም ነገሮች ግስ የሆኑ ሲመጡ የራያ ጉዳይ እየተረዱት መጥተዋል ማለት ነው። እንደ ትናንት እየተወሳሰበ አይሄድም ማለት ነው እና ለዚህ በአማራ ክልል በኩል ተሎ አንደርስታንዲንግ በትግራይ በኩል ቢፈታ ጨማሪ ስራ ይጠበቅና ማለት እና ይህን ውሳኔ የተቃወመው በትግራይ ኢንዱስትሪና በትግራይ አክቲቪስቶችና ፖሊሶች ብቻ ናቸው እንጂ ሌላው ተቀብሎታል። እኛም ከክርክሩ ላይ ደስ ብሎን አጀማመራው ስለሆነ ማለት። እሺ ከዚሁ ጋር አያይዤ የማነሳው የፌዴሬሽን ምክር ቤት አከራካሪ ወይም አጨቃጫቂ ያላቸው 5 የምርጫ ጣቢያዎች ብቻ ናቸው የተጠቀሱት። የራያ ፓርቲ ደግሞ የራያ ህዝብ ራስን በራስ የማስተዳደር ጥያቄው በ17ቱም ወረዳዎች ሲሆን ላክ ይህንን እንዴት በማስታወቂያ ወረዳ ብቻ መወሰኑ ራዲት ታንዲክ ያየዋል? አሁን ራያ ይሄ ጥያቄ ያስነሳ በደወላ በኮሚቴ ደረጃ ነበር የተዋቀረው። ጥያቄዎቹ እየተወሰሰቡ ሲመጡ የኢትዮጵያ ፖለቲካ የተወሳሰበ ሲመጣ ኮሚቴ ወደ ፓርቲ አደገ። በፓርቲ ደረጃ አሁን የተያዘው አጀንዳ የራያ የነጻነት፣ የማንነት፣ የአስተዳደርና የአንድነት ሲባል ደግሞ አሁን በአማራ ክልል ያሉና በትግራይ ክልል ያሉ ቦታዎች ናቸው። አራስኬ ወስነዋ እና መሄድ ከሚገባን በላይ ሄደን ፌዴራል መንግስት ጋር የተግባባናቸው ብዙ ነገሮች ነበሩ። ግን ፖለቲካው የተቀያየን ሲመጣ አሁን ጉዳዩ ከራያነት አውጥተው የሁለቱ ክልሎች ግጭት አድገው እያስታውስ ነው። ሁለቱን ክልሎች እያጋጨ ያለው ደግሞ የኦፍላና አላማጣ አካባቢ ተደርጎ ነው እየታሰበ ያለውና ቅድም እንዳልኩሽ እንደ በረሳን ያዝም ይዘን ማልከስ ያለብን እንጂ አሁን የነጻነቱ የማንነት ጥያቄ ከተመለሰው በኋላ የአስተዳደር ጉዳይ ይመጣል። አስተዳደሩ በፌዴራል ክልል ድሬዳዋ በፌዴራል በኩል ነው፣ በክልል በኩል ነው፣ አማራ ክልል ነው ታቀፍ ያለበት ወደ ክልል ነው። አስተዳደሩ ደግሞ ሌላ ጉዳይ። አሁን ግን የማንነቱ ጉዳይ የነጻነት ጉዳይ መጀመሪያ መመለስ ያለበት ጉዳይ እና ከተፈጠረ በኋላ ደግሞ የአንድነት ጉዳይ ይመጣል። ግን የተወሳሰበ አሁን ቅድም እንዳለው አክተሮች በጣም ብዙ ናቸው። ወደ 5 አክተሮች ናቸው እዛ አካባቢ ያሉት። አሁን የራያ ጉዳይ አሁን እየተካሄደ ያለው ለማንነት ለነጻነት ነው። ይብን ከነጻነት በኋላ ራሱ ሌላ የቤት ስራ የሚጠበቅብናል። ነጻ መውጣት አንድ የመጀመሪያ ሚስጥራችን ነው። ነጻ ከወጣን በኋላ ራሱ አርፈን የምንቀመጥበት ነገር ላይ አይመስለኝም። ነጻ መውጣት ራሱ በቂ ቢሆን ኖሮ ዩክሬን ተመልሳ በራሻ ባልተወረረች በራሻ ባልተያዘች ሉዓላዊነቷን ደባ ዩክሬን እና አሁን የራያ ውሳኔ ምንን ይሆን ማለት ነው ማንንም አያደባባ የበለጠ የሆነ የቤተሰቦች በትርጉም ዘፍ ስራ ካሰራሉ በስተቀር ይምን ከሁለቱ ተወጥተሻው የራያ ጥያቄ በማህበረሰቡ በኩል ጥያቄ ያላቸው ትውልዶች አሉ። አሁን በኦሮሚያ በኩል ኦሮሚያ ድምፁን አጥፍቶ ነው የተካተለ ሌላ ሰዓት ላለመጨመር ተብሎ አሁን ጉዳዩ በትግራይና በአማራ በኩል ነው እየተባለ ያለው እና ኦልሞስት የፌዴራል መንግስት በኦሮሚያ በኩል ስለመጣ ሌላ ራስ ምታት እንዳይሆን በሚል ነው እንጂ እየተከታተሉት ነው ድምፃቸው አጥፍተው ማለት ነው። ስለዚህ እነዚህ ክልሎች ደግሞ በኢትዮጵያ ዕጣ ፈንታ በጣም ወሳኝ ነው። እንትኖች ላይ የሚግባባው አይደለም እና ይወሳሰባል። ግን ሁሉም አስቸጋሪ የሆኑ ነገሮች ይኖሩበታል ተብሎ ቢታሰብም የተሻለው ማለት ግን ከሁሉም ክልሎች ወጥተው ራያ ራሱን ችንበት አቀጣል ለዛ የሚወጣበት አቀጣል ለሪፈረንደም ምቹ ሁኔታ መፈጠር አለበት። ከዛ የፈለገው ሊመርጥ ይችላል የፈለገው መንገድ እና አሁን በዚህና በዛ የተሰለፉ የኛ ልጆች ደግሞ የራያ ልጆች አሁን በግል ፍላጎታቸው የፈለጉት እንትን ማለት ይችላሉ። አሁን በስምረት በኩል ያለው አካል የኛም ናቸው። ግን ከትግራይ በላይ ትግሬነትን አቀንቅነው ችግሩን እያወሳሰቡት ነው ያሉት። የራያ ጉዳይ ለእነሱ ማስረዳት ከባድ ያውቁታል። ሌላ የተደበቀ አለመኖራቸው በስተቀር ነው። ስለዚህ ከእነሱ የሚጠበቀው ነገር የራሳቸው የፖለቲካ አቋም እንደተጠበቀው ነው ማለት እና ከብላቸው እንችላለን። ግን ማህበረሰቡ ደግሞ የፈለገው እንዲመርጥ እድል መፍጠር አለባቸው። ለቤተ መንግስት ቅርብ ወንድሞቻችን ማህበረሰቡ የፈለገው እንዲመርጥ እድል ይሰጠው ማለት አለባቸው።
የራሳቸው አቋም በማንገስ ላይ መጫት ነው ያለባቸው መስ እሺ የራያ አካባቢዎች በትግራይና በአማራ ክልል የይገባኛል ጥያቄ የሚነሳባቸው አካባቢዎች አጨቃጫቂ አከራካሪ ሆነው ይጠቀሳሉ። እውን የራያ ምድር ለራዮች አከራካሪ ወይስ አጠራር አለመዋላ ሞቢል ላይ ተደበቃ ነው ያለው? ምንድነው ላይ ያስባከር? አሁን ለፍላጎቱ ነው። አሁን ለራሱ በሚመቸው መልኩ ሰው እየጠራ ያለ ምንድነው አከራካሪ አይደለም። ቦርደር አይደንቲቲ ነው ያለው። ለዘብተኛ ነው ለሰፈኛ አካባቢ ብዙ በቃ ይብን አሁን ሌሎቹ ክልሎች ሲገፋፉ እኛም እንገፋፋለን። ሁሉም እንዳንዱ መያዝ የሚችል የኢትዮጵያ የፖለቲካ ሚዛን ማስጠበቅ የሚችል አካባቢ ግን ለአማራና ትግራይ ለሚያፈጠው አይነት እክላ በጣም የተሻለ ፍቱን መድኃኒት ነው የማስበው የራያ አካባቢ ነው። በቃ ድልድይ ሆኖ ማቀራረብ ይችላል። ግን ሊያጣላሞች የሚያከራክርም አንዱ እንዲያውም የሚያሰናኝ ነው። ግን ፖለቲካው ካልቻልሽበት ሊያጣላ ይችላል። ካልቻልሽበት ከት ፖለቲክስ አርት ነው፣ ፖለቲክስ ሳይንስ ነው። ፖለቲካውን እንዳያያዙ አያያዙ ከቻልሽበት የማይቻለው ነገር ያስችላል። ካልቻልሽበት ደግሞ የሚቻለው ነገር ሊበተንግሽ ይችላል። እና ዋናው ፖለቲካ አያያዙ ነው ብዬ አስባለሁ። ከቻልንበት ያሰናኛል፣ ካልቻልንበት ደግሞ ያከራክራል፣ ያጋጫል፣ ያላትማማል። ስለዚህ አጠራሩ አለማው አልገባንም ማለት ነው። እኛ ማማር በየትኛው በኩል ምሽና አይ እንደ ራዲዮ ይከፍ እኮ ማለት እንደ ራዲዮ የራያ ጉዳይ ይዞላ ራዲዮ ማያዝ ካልቻለበት ያታላል፣ ያከራክራል፣ የላቦራ ይፈጥራል። ከቻንዳው ከባዱ መንገድ አሁን ራዲዮ ከሸላይ ተጥራ ከባዱ ነገር ከኑ በሁለቱ ጫፍ ያሉት አካላት ባላንስ የማድረግ ከባዱን መንገድ የሚል ግዴታ አለበት። አሁን እኮ አማራን ይብርሽ ነው ጓዝቆታ በላም ነገር ነው ትርገና ይብርሽ ቀለ በጣም ፕሮብለስ ነው። ግን መሀል ላይ ሚዛን ማስጠበቅ ከባድ መንገድ ሚል ደሲዳ የሚመጀው ግን ይሄ ካልቻልሽበት ሌላ የልዩነት ጎራ ሌላ ካት ፈጥርና አጥፊ የሆነ ችግር ይፈጠር ይችላል። ከቻልሽበት ግን ሚዛን ያስጠብቃል። አሁን ትላንት ከመታሽበት የበለጠ ኢንዱስትሪ ያስገድልሻል። ካለ የሆነ ትላንት የነበረው የፖለቲካ ንፋስ አሁን ይሆን እንደው ያለው ይላል። ትላንት ስታስቢው ከነበረው የበለጠ አሁን እንድታስብ ትገደጃለሽ። የበለጠ አገው እንድታዳብር ክራቀኝና አይተሽ የኢትዮ ፖለቲክስ ተንትነሽ ለወደፊት ሆነ ይገባው ነገር ማውደቅ አለብሽ ማለት። ይሄንን አጠራር ለሚመለከተው አካል እንዲያውቀው ከመግለጫ ባሻገር ፓርቲው በፓርቲው የተሰሩ ስራዎች አሉ። ከተሰሩስ ምንድን ናቸው? እኮ በፓርቲው በኩል የተሰሩ ብዙ ነገሮች አሉ። ግን በካሉ የሚያቋቋሩ ማለት ወደሚመጥን መሆን አለበት። ብዙ ስራ ተሰርቷል በሁሉም ክልሎች ማለት የአካባቢ እስከ ባህርዳር እስከ መቀሌ ድረስ ተኪዶ እስከ አዲስ አበባ ድረስ ካሉ በሚባሉት ክልሎች የራያ ጉዳይ የሀገር አጀንዳው ማለት ኢቨን የሆነ 5 አካላት ያሉት 5 ከፍተኛ ባለስልጣናት ወደ አለማጣ ድረስ ሄዶ ማህበረሰቡ ሲመራ አግኝቶ መረዳት የሚገባቸው ተረድተው መጥተዋል። ያን ያሉ ነገር ሌላ አሁን ደግሞ ሌላ የፖለቲካ ፓርቲ ወቅ ብሔራዊ ሱ የተሽኑና እና ራዲታ እየሰራቸው ብዙ ነገሮች አሉ። በጥሩ ነገሮች ይመሰገናል። ያው ግዴታውም ስለሆነ በተሰራቸው ነገሮች ደግሞ የበለጠ ኪስራ ይገደድበታል ማለት የበለጠ ማለት ትናንት ከመጣንበት የበለጠ በቃ እንክፍት የሚያፈርት ዳገት ፊት ለፊታችን አለ። ፊት ለፊት ማለት እንደዚህ ደግሞ ነው አንዱ ለሰሚ በአማርኛ እንዳ መጽሐፉ የሚለው አንድነት የለት መቅሳት ጸነዋን ነው የሚለው አንድነት በጣም ወሳኝ ኢቭን አንድ ሆነን ማንሻገራቸው ነገሮች አሉ። አንድ ሆነን ራሱ ማለት እና አሁን በወሎ ፋኖ በኩል የተሰለፈው የራያ ወጣ በወሎ ፋኖ በአማራ ብልጽግና የተሰለፈው የራያ ወጣ በተለይ በፖለቲካ የወጣቶች ናቸው። መሀል ላይ ያሉ የራያ ወጣ እስመሽዋል ወደ አራት ቦታ ላይ የምትከፋፈል ይወጣ 4-5 ቦታ ላይ ማለት ይህን ኢነርጂ ሰብሰብ ባሪሽን ተጠቃሚበት ማለት አይደለም። ወሎ ላሳደገው ማህበረሰብ ዳግራ ቢተነፍ ነው ኢቭን ለኢስት አፍሪካ የሚበቃ ነበር ግን ተበትኗል። ከተበተነ ነው የማይነርስ እና ይህንን ሰብሰብ የሚያደርግ አመራር ያስፈልጋል። ትናንት የነበሩ ተወካዮች ያስቀጠለ የነበሩ ሰዎች እየታረሙ ያፖረፈው እንዳመሉ የያዘ
የተበተነው እየሰበሰበ የሸፈተውን አሳምነው ያቆረፈውን አባብሎ ሚዛን መራው በጣም ያስፈልጋል። ትናንት ከመተንበት የበለጠን አሁን ወትብል ነው ይተበሉምና ለተያሰው እሺ በየቱን ኪሩስ በራያ ምንር ላይ የሚነሳው ጥያቄ እና የራያ ህዝብን የሚጠይቀው ጥያቄ ምንድነው? ሁለቱ የራሳቸው ሆነ የሚጠይቁ ጥያቄ አለ። የተለያየ ሀሳብ መላቸው የራያ ህዝብ ደግሞ ያንስዋለና እሱ ለንትይ ዋለ እንትኑ አሁን የተካሄደው አለምንስ ነገር እንደዛ በዚህ በኩል ደግሞ ወስተጎች የሚባል ነገር አለ። ይሄ ትናንት በጣንበት ታይቶ ከርም ትንሽ የነጻነት ጥያቄ ስላነሳ ኮሚኒቲ ማህበረሰቡ የህዝብ አንድ ከሆነ አልችለውም በሚል ለሁለት ተከፍሎስ ነበር። ሳይስላሴ እና የራያ ቆቦ በወሎ በኩል ራያ አዘው ለትግራይ መሳፍንት ማባቢያ ተሰጥቶ ነበር። ያንን መሰረት ተደርጎ ነው እንትን የሚደረገው የይገባኝ ጥያቄ የመጣ ያለውና አሁን ያ ማህበረሰብ ደግሞ እሱ ሌላ ጉዳይ ነው። አሁን ያ ማንነታችን ተከብሮ አንድነታችን አስጠብቀን መኖር እንፈልጋለን ብሎ የጠየቀው ህገ መንግስታዊ ጥያቄ። እንዲያውም ይሄ የፌዴራል መንግስት ደስ ሊለው ይገባል ብዬ የማስበው ስርዓት በሌለበት ሀገር ህግ በሌለበት ሀገር ህጋዊ ጥያቄ የጠየቀ ማህበረሰብ ካልሆነ ነፍጥ አንግበሽ ነፍጥ ወሎሽ ፋኖ ተሰማራለህ ማለቱም በጣም ቁልቁለት ለዛ አካባቢ ማለት እና መንግስት በትኩረት በልቃት እየተከታተለ ብርስ መስጠት አለበት ያስባል። ካልሆነ ይሄ ቲፕሱ ከተሟጠጠ ያ ህጋዊ ጥያቄ የማይሆን ደረጃ ላይ ከደረሰ ለፖለቲካ ሽፍት ከዋለ ይሄ ለሁለቱ አካባቢ ይሄ ለቀጠናው ምቻዛል ለሀገር ማይቤጂ ይሄ አስረድተናቸዋል። የፌዴራል መንግስቶች ይባል በደንብ የሚያውቃል። ግን አሁንም ሌላው ማባበያ እንዳይፈጠር ከሁሉም ያው በንቃት የመከታተል ግዴታ አለ። በኋላ እንመጣበት እንችላለን እንጂ ይህንን ለመከታተል ደግሞ የራያ ምሁራን አለው ፖለቲካውን ቢተነብ የሚያጠኑ በጣም ቀለም የማይመክታቸው በጣም ይመርሰዋል። እነሱ አሁን እንዲመጡ እንፈልጋለን። ይሄ ነገር ነው ከኋላ ሆነ መታዘብ ይቻላል። ማንም ባጠፋው አንድ ሌላው ሊወቀስ ይችላል እና ራያ ልጆቿን አስተምራለች። ልጆቿንም በዚህ ሰዓት እንዲመጡላት ትፈልጋለች። በዚህ ሰዓት እንዲያግዟት ትፈልጋለች። ፀሐይ ከወጣ ማን ነው አትፈልግ፣ የሰማይ አማልክት አትፈልግ፣ የምድር መንግስታት አትፈልግ። በዚህ ሰዓት ግን ልጆቿ እንዲያግዟት ትፈልጋለች እና የራያ ምሁራን ዝምታቸውን ሰብረው የተበላሸውን ፖለቲካ እንደ ሀገር እንዳከባቢ የተበላሸው ነገር የማሳከል ግዴታ አለባቸው። ፎረም በማዘጋጀት ጉባኤ ምናምን በመጥራት በመጠያየቅ በመነጋገር ማንም ባይፈታ ነገር ይሄ አንድ እንሁን ማለት የአልቦት አንደርስታንድ ቲዮሪያን በጣም ከላቀል ሆኖ ቻ የሚለየው ሌላ የፖለቲካ ፊሎሶፊ አይደይ። እኛ አካባቢ ደግሞ እንደ መንግስትም ሲያስተዳድረን የነበረው ከድሮ ጀምሮ የሀገር ሽማግሌዎች ናቸው፣ ካህናቱ ናቸው፣ ሾዎቹ ናቸው። እነሱም ዝም ማለት የለባቸውም። ስለዚህ የጠፋ ነገር ካለ እሱ ሊወቀሱ፣ የወደ ነገር ካለ የሙሉ የመሰጡ ፖለቲካውን የማሳመን ግዴታ አለ እና በታሪክ አጋጣሚ ቀቃር ውስጥ ተገብቷል። በታሪክ አጋጣሚ ማለት እና ከዛ ቀቃር እንወጣበት የምንችለው ነገር ደግሞ አንድ ሰው ነው ስንተባበር። ሌላ ጊዜ ፀሐይ ስትወጣ እንወጣ ብዘን ዘራፊ ልንባባል ይችላል። አሁን ግን አንዱ የአንዱን አመድ ይሸፈነ አንዱ ያንዱ ሊገባና እየሞላ ለሚሄድ ያንጠበስ እና ብዙ የሚስጥር ይጠበቅብናል ፊለፍቱ ያስባል። አሁን የራያ ወጣት በፖለቲካ ኩሳት ያጥቃደቀው ሮ በመሸሽ ላይ ነው የሚገኘው ነው ለባህር ብላሳ ጣት የሚሆነው ወደ ጎረቤት ከሌሎች አልሳወን ጨምሮ የቆረፈ ያሪ ሆነ ይሄንን የሚስብ ይህን ኢኮኖሚስት የሚብል ስዋል ሌላ ኦነሽ ነው ሳይዘራ የሚያወቀው መሬት ይዘሽ ውሃ ላይ ቆሽ ውሃ እየጠማሽ ነው። በጣም የተሻለ መሬት ይዘሽ በፖለቲካ ችግር ምክንያት በፖለቲካ ቤቶች ምክንያት በውጭ ሀገር ይህም የክሬማ አሳዘቷቸው የቀሩ ብዙ ናቸው። እንዲያውም በጣም የሚያም ቢሆን ዘፈን አለ። አሁን አንተ ሀገሬ ብሬት አይሚን አንተ ሀገሬ ውሃ አረንጓዴ አትልበስ በተሃዱና በመድስያም ኖቴ ከሮጣ በጣም ብዙ ናቸው። ኦፍኮርስ የተሳካላቸው የተወሰነ እና ቀይ ባህሩ ያስቀራቸው አፍሪካ ከቀይ ባህር ሊክ ሲባል እንደገና መድረ በዳ ላይ የሚሆኑ በጣም ብዙ ናቸው። እዛ ሁሉም ያው የምታገኝ ነገር ነው ብዙ አካባቢና
ይሄ ለሚመለከተው ማለት ነግረናቸዋል። ያ ቃል መንግስትም ግን እስክንደመጥ ድረስ የበቸው ግዴታ እስክንደመጥ ድረስ እና ከአሁን በፊት ነግረናቸዋል ተብሎ ዝም ይባላል። ሰይጣን ገምም መላቀም እየተነጋገሩ መከደኒም ባህር ዳር እኩል ለሁለት ዲስታንስ አላቸው። ለዚ አካባቢ ቆለ እዚህ ጋር ፊት ሲሰጥ እዛኛው ሂደ መወሸቅ፣ እዚህ ጋር እንትን ስትል እዛ ሂደ መደወቅ ሳይሆን ባህር ዳር እስክትሰማን ድረስ ባህር ዳር የመገኝ ግድ ያለ መከሌ እስከምትሰማን ድረስ መከሌ መገኝ፣ አዲስ አበባ እስክትሰማን ድረስ እስከደምጠን ድረስ የአዲያችን እስክትመልስ ድረስ የመጮህ ግድ ይቀን ይለም። እሺ የህወሓት ቡድን ባለፉት 30 ዓመታት በራያ ህዝብ ላይ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መስክ አገዛዝ ላይ ለራያ ህዝብ ያደረሰው ተጽዕኖ አለ። ያም ዝም ቀጥሎ አሁን የተፈጠሩ ነገሮች አሉ። ምክንያቱም ኢንቨስተሮች በአህዋው ላይ ሰበን እየተደረጉ ነው። አሁን ከምን ጊዜ በሳምንት ውስጥ የተለያዩ የራያ ኢንቨስተሮች መጥታቸውን ምክንያቱም እንደዚህ አይነት መንገዶች አቢና ያን ተጽዕኖ ይካሄዳል። ማለት አሁን ቅድም ለፊሽ ስራችን ጋር ነው የሚያስረውን በተለያዩ ኩሪ ያለው የህልውና ጉዳይ ነው። በእነሱ ኦቶማቲክ ስታስዩማ ተሱን ያቀጠጠ መሬት ተሱን ያቀጠጠ ተራራ ይዘው አሉ ወልቃይት ጋር አንማማፉ ተራየና የሚሟስ አፈርዳ የምን አካባቢ ስለሆነ እዛስ ፈላይ ምጽዋትነት ይፈቅራል። እኛም ለነጻነታችን ስለ መስዋዕት ሲራይላ ፓርትነና ያንን ብቻ በመፈለግ ነው ዛላ እንዲሞቱት ብለው ያስባል። ቤዛ ምራዳሽው ታራ የህልውና ጉዳይ እኮ አሁን የማይነሳን ጉዳይ ነው። እኛም የህልውና ጉዳይ ግን አሁን እነሱ የመሳሰሉ እንግዲህ ጨነኛ መስለኝ በዛ መልኩ አርቋም ለራያ ነጻነት ቢተባበሩ ነገ እነሱ መሳም ይውብሽ አካባቢ አቺፍ ቻርኒንግ ሁሉ ሆነ ለፈያ ለማን ኢትዮጵያ ወዳይነት የለበትም። እዛ አካባቢ እና ማንም በሰላም ወጥቶ የሚተማመን ነው። እዛ አካባቢ ላይ በሰላም የሚበቃስ ፈለገ አሁን የምታያሉት መንገድ ላይ ጤነኛ የማካሄድ ነው አለበት። ለነጻነታችን መተባበር አንደታቸው እንደሰሱሽ ይህ ይሆን ካልቻለ ግን አላስፈላጊ ወን መስዋዕት ከተከፈለ ኋላ ቂም ከቋጠረ ኋላ ማህበረሰቡ ሊና አላስፈላጊ መገፋፋት ይፈጠር ይችላል እና አሁን ለራያ ነጻነት እንዲያውም ቀዳሚ መሆን ያለባቸው ተባባሪ መሆን ያለባቸው እነሱ ናቸው። አይራዩኒ ከተባለ አካባቢ ለማፈናቀል የሚፈልጉት የራሳቸው ሰው ለማስፈር ነው። ይሄው ዝም ብለን አምሪቲጋ ጉዳይ ብዙ የተጋሰበ ነገር ስላለ በአማራ ችግር አለ፣ በኦሮሞ ችግር አለ፣ በትግራይ በኩል ችግር አለ። የራያ ጉዳይ አንስተን እንደገና ብናጥውዘው እኛ ሌላ ጣጣ ነው ምታደለ በሀገሪቱ ላይ እና ሌላ ራስ ምታት ይወረድን ብዙ መጻፍ የቻልን ብዙ መጣቅር የቻልን ዝም ብንለው እና ሌላ ጣጣ ለማምጣት ነው እንጂ የምንለው ነገር ብዙ ምንለው ነገር አብረን ሞሎዱ ይችላል። በሩባን የተያዘ ወጣት ነው ደፍንን ይችላል። ከበደ አንተ ተሰማራው ማለት ይችላል። ከፈለገ እነዛን ሲባ ይስፈላጊ ነገር ስንት ነው የሚራው ወንዶቹ ብቻ አይደለም በሴት ደረጃ ራሱ ክሊዮፓትራ ቆንጆ ነበረች እና የክሊዮፓትራ ውበት ከምድብ ላይ ከመደባደብ ከመኝታ ቤት ባለፈ ለሀገሯ ነጻነት ነው የተጠቀመችበት። ክሊዮፓትራ ሮማዊ ሌቶ አበጋ በፍቅሯ አበርካ በሁለፋ ማርካ የግብጽ ሉዓላዊነት የተጠቀመችበት እና ግብጽ በሮማውያን ስር የገባችው ክሊዮፓትራ ከሞተች በኋላ እና ውበቷ ከመደብ ያለፉ ጥቅም እንዳገኝ ሴት ውበት ከተጠቀመችበት እዛ ነው ያወለችውና ለዛ ማዋል ያለባቸው ወጣቶች አሉ። አንዳንዴ ቲክቶክ ላይ ለከብሮ እየተደረቀ አሸሸ ገዳም የሚባልበት ነገር አለ። ግን ከዛ ማለፍ እንደው አያ የወጣቶቹ ልጆቿ ድጋፍ ትፈልጋለች፣ የሴቶቹ ድጋፍ ትፈልጋለች። ሞሳድ አልያ ዛሬ ቸምበት ያለው ሰው ካለ በሴቱ መስም ተርፎ የሚጥር በሴቱ መስማ እና አያዝ ከቻረበት ሴቶች ወንዱ ስማቸው ነበር ይችላል። የሴቱ ውበት ለሀገር ጥቅም ለህዝብ ጥቅም ይውላል። እና የራያ ኮኔጃችን እንደዚህ አጋጣሚ ክብሩ የተደነቀ አሸሸ ገዳን ማለት አሪ ለማንበ የጭበቁ ማደግ ያለባቸው
ገራያ እዛን ሆራ ገባችሁ ያስባሉ ኔቲካን ዛንቶ አደባችሁ ያስባሉ የመጡ መጣ አላማ አውቀው ወታችሁ ለዛ ነገር ምትጠቀማለ ያሰው እሺ የራይድ ጾመን ከገባምት ወያንታ ኮስም ቢፍ ሞታት ይችላል ማቴዎስ ምንድነው ማነስ ያውቃው ወሚለው እንትን መፍትሄው እንትን ነው አመራር እና ማተሪያ ያለው ዝም አመራር ራውሰን አመራር ወሳኝ ነው ማለት ግን ተማሪዎቹ ወሳኝነት የላቸው ማለት ነው የወጡ መሰቢያ አንድ አካል መምራት ካት ቶርማሪ ክረን ወተመር መኖር አለበት እየጋራው የገሰጸ ወታባሪ ኮሽ ቶርማሪ መፍራት ይችላል ቶርማሪ ኮሚሽኑ ተመሪ ሰርቶ ባይሆን አንቺ ቶር እንዲወር ማንደር ይችላልና ፖለቲካችን ዲዛይን ካስፈለገ የፖለቲካን ቦላችን ሊሳካ ከተፈለገ በተመሪና በመሪ መካከል የተሻለ መስተጋብር ነው የተሻለ መናበብ ነው ቢያማስ ዋናው የመሪ ጉዳይ ስለሆነ ማለት ግን ደረስቴ ግን ቅድም እንዳልናቸው አምስት አካላት አላለው የብራሪ ተወሰላቸው የተለያየ ኢንተረስት ያላቸው በፌደራል መንግስት ደግሞ ሶስቱ ክልሎች የሀያ ማህበረሰብ እነዚህ አሁን በአማራ ክልል በኩል ትንሽ የተሻለ ነገር ያየ ግን ባለፈው ምርጫ ቦርድ ውሳኔ ሲደግፈው ላይ ዌልካም ለመከረ ገባን ጥሩ መከራሩን እና በጊዜ ሂደት በተለያየ መልኩ መግባባት ስለተፈጠረ አሁን እኛ በምንፈልገው ብዙ የመጣ ደግፈናል እኛ በአማራ ክልል በአማራ ብልጽግና ያለውን ደግፎታል ይሄኛው እንዲደግፉት እንደገና በተለይ ወክለ እንደሆነ ነገር ደግሞ የመስራት ስራ ይጠረብ ወጣቶቹ በተሻለ መልኩ ትግሉን መረዳት አለባቸው ይሄ ስሜታዊነት መሰለኝ ለበት የቤት ስራችን ገና ነው ታጣችን ገና ነው የራያ ጉዳይ ደም በሌላ መልኩ ዳም ታይታለበት የራያ ጉዳይ ከነሳሽ ምርሽ ለጤፍ ጥያቄ ምርስ ብለሽ ምርስ ተብሎ የሚሰጥሽ መልስ ራሱ ሌላ ጥያቄ ይባላል ለችግሩ መፍትሄ ተብሎ የመጣው ነገር መፍትሄው ራሱ ሌላ ጣጣ ይባላል በጣም የተወሳሰበ እና ለነጻነት ብቻ ነው ከነጻነት ሆኖ ብዙ ቢጠበቁ በሌላ ስራው ስላሉ በትንሽ ነገር ደረታችን ነፍተብኝ በትንሽ ነገር መርካት የለብኝ ኮሽ ባለው ተረሞ በታብሌት ልትበከና የሰው ትንፋሽ ብዙ ነገር ሊያስከትል ይችላል አብይ ያስባሉ ከዛ ያገር ሽማግሌዎቹ አስተዋጽኦ ሊኖራቸው ይገባል ባለሀብቶች አስተዋጽኦ ሊኖራቸው ይገባል አሁን በራዲታን ሪፎርም ሊደረግ የሆነ ልቀት እየተካሄደ ነው እዛ ላይ ደግሞ ውጭ ያስፈልግ ለወጪ ደግሞ ባለሀብቶች ማገዝ አለባቸው ባለሀብት በገንዘቡ የተማሩ አካል በእውቀቱ አሁን ስቴት ኦፍ እስራኤል 1948 ስትመሰረት ዝም ብላ የበቀለችው አይሁዶች እንግሊዝን አስካሳምናስ እንግሊዝ ናት ያም ይስታካይ በእንግሊዝ ቤተሰነባው በፐርፌክት ዲክሌሬሽን ወጣ 48 አካባቢ ደግሞ አሜሪካ ድጋፍ ተገኘ አሁን እንካ እስራኤል ከፋስ ሲመጣ አሜሪካ ቀድመን ትወድቀው ያለ ምክንያት አለ ስራ ስለሰሩ የእስራኤል ባለሀብቶች የእስራኤል ዲያስፖራዎች የእስራኤል ምሁራን አሜሪካና እንግሊዝ አሜሪካና አውሮፓ ውስጥ ስራት ስለተሰራ ስለዚህ የራያ ምሁራን በአማራ ክልልም በታሪክ በፌደራል መንግስትም በኦንላይን ያለው ነገር ስራ መስራት አለባቸው ደውኛ ሶሪታችን ለጠባብነት አለ ለራያ ጉዳይ ብቻ ለሀገር በሚበጅ መልኩ ስራ መስራት አለ ይሊዮን ካልቻለ ግን የፕሌቶ የግሪክ ፈላስፋ ፕሌቶ ሪፐብሊክ የሚለው መጽሐፍ ላይ ከፖለቲካ ስትርቅ በምትልቃቸው ከሽም ሰዎች ትገዛል የሚለው ነገር እና ከፖለቲካ መራቅ የሆነ እና ኦፍ ኮርስ ያው የመጣንባቸው መንገዶች ብዙ ሽዲቶች ስለነበሩ ይመስለኛል ፖለቲካን ኮረንቲ በቁም ባነካሽ ትንዲያ ብዙ ዋጋ ስለተከፈለበት ግን በሩቡ ስትይ ፖለቲካና ኮረንቲ በቅርቡ የሆኑ ሰዎች ፖለቲካውን ያበላሹትና ያገል ካፈንታ ያውሳሰውታል ያንቺ ታፈንታ ያውሳሰውታል ግን አንቺ ስላልገባሽ ነው ቋላው ነሽ ብዙ ነገር ያውሽ ትልሽ መጣት እየተቻለ ባለመሳተፍሽ ብዙ አገር እንደፈለጉ ሲያተራምሷት ያያየን ነውና ሊቃውንት ዋጋ መክፈል አለባቸው ፊት ለፊት መጥተው ማለት እስከንደመጥ ድረስ መጮህ አለባቸው በያስዋሉ ዝምታ መሰመር አለበት
በራያ ጉዳይ ያገባኛል የሚሉ ሁሉም የፖለቲካ ልሂቃን ወደ አንድነት ለመምጣት እንዴት የህዝቡን ስቃይ እንዲረጋ ሊሰቡ ይገባል ብለው ያስባሉ? አቶ ካሳ በራያ ጉዳይ ያገባኛል የሚሉ ሁሉም የፖለቲካ ልሂቃን እነሱ ወደ አንድ ለመምጣት ምን መሰራት አለበት ያስባል? አመራር ማተሪያል አሁን የግል ባህሪሽ ሌላ ጉዳይ ነው። የግል ስብዕና ሌላ ጉዳይ ነው። የአመራር ስብዕና ደግሞ ሌላ ጉዳይ። ቅድም እንደምን መልአኩም ሰይጣኑም ጋር እየተነጋገርን ለራያ ጥቅም ማለት አሁን የተለያዩ ተዋናዮች አሉ። የራያ ልጆች አሉ፣ ግን በራያ ጉዳይ ላይ አክቲቭ የሆኑ እንቅስቃሴ የሚያደርጉ አገር እነሱ ልክ እንደ ራኬብ ራያ ነጻ ልታይ ሳልፍ ልክ እንደ ራኬብ የሚያስባቸው ሰዎች ናቸው። ራክ ብሎ የሚንቀሉ ራያ ጉዳይ ይመለከተናል ብሎ ስለ ራያ የሚጨነቁ የሚጽፉ ትውስት የሚካተሉ ልጆች እንደ ራኬብ እናስባቸዋለን። እዛው የራያ ልጆች ሆኖ ደግሞ ራያን አሳልፎ የሰጡ ነው ነግረናቸው አልሰማ ብሎ ደግሞ በታሪክ ፊት እንሞግዛቸዋለን። በታሪክ ፊት ህሊና ካላቸው በህሊናቸው ይጠየቃል። ህሊና ካላቸው ደግሞ በታሪክ ፊት ይወቀሳል። ስነ ፕሬዲክት አርኖልድ አሜሪካ ባካሄደችው አብዮት አሜሪካ ለነጻነቷ የሄደችበት መንገድ እንቅፋት ሆኖ ጠላት ጋር ስለወገን እንግሊዝ ጋር ስለወገን አሜሪካ በታሪክ መዝገቧ ባንዳ ብላ ይወቀሰችው ያለች ለኤምአይ6 ሲሳይ የነበረው የኢራን ምክትል መከላከያ ሚኒስትር የነበረው አሊ ራዛ አክባሪ ለእንግሊዝ ስለሰራ በስክላ ቢፍረሪክ ሲራ እና የሂትለርን ኤክስፓንሽን የደገፉ ወደ ኖርዌይ ሲዩ ሂትለር የሚደገፉ ተላካይ ወግን ጃፓን ቻይናን ስትወር ጃፓን ጋር ወግን ቻይና በታሪክ ፊት በዋናነት ይልቅስታሻለች በባንዳነት ላይ ናቸው ብቻ እንደ ግለሰብ ለማህበረሰብ አሳልፈው ሲው እንዲያው ከነሱ የሚጠበቀው የወልድ ያሳደጋቸው ማህበረሰብ የፈለገውን ትምህርት እድል መስጠት ሲገባቸው ያ ማህበረሰብ ለራሳቸው ጥቅም አሳልፈው ሲሰጡ ሌላ ማድረግ ባንቺ እንኳን በታሪክ ፊት እንሞክሳቸዋል። በታሪክ ፊት ነው ለዚህ ስማቸው እንዳይቦፍ ለራሳቸው ጥቅም ሲባል ወደ ቀሎቹ ይመልሱ ጥሩ ያስባል። የራያ ፖለቲካ እያወሳሰበን ትንሽ ከጠይራ የስቲገር ምን ይሞላ ይላል ከፖለቲካ ከንጉራን ከባርሃ ከወጣቱ ተፈቃሽ ወደ አጠቃላይ ሚዲያ ሄደን ስለሆነ አንድነት ወጣይ ከደማም ሾቃ ምን ይሄድ የአንድ ሴንቹሪ አይደለም። በጣም ተወሳስቧል። አንድነት አንደኛ መስሉኝ ነገር አንድነት፣ ሁለተኛ መስሉኝ፣ ሶስተኛ መስሉኝ አንድነት እንዴ ሰው ልጅ ከኡንዳን ያትሳ አንድነት ሲታሰብ ቡንዳ ብቻ እንዴት ከወገን እናንሳ አማራ ክልል ላይ ያርቁ እንደራቸው በአማራ ክልል የተሰደፉ የራሳችን ልጆቻቸው በአማራ በስርና ፖሎ ፋኖ በተካይ በኩል የተሰደፉ የኛ ልጆች ናቸው። ማለስ የራያ ጉዳይ አሁን 3-4 ቦታ ላይ ተከፈለ ማህበረሰቡ ብቻ ነው። አንድ ቤት 3-4 ቦታ አንድ ቤት ማለት ግን የተሻለ ሰው እኮ ከታሪክ መማር ካቃተ እንዴት ክራሳችን አድዋ ከተላ ከሰው ተርከቸው በዚህ ደግሞ ራዲዮ ፓርቲ ልካሷዟል ለአንድነት አስተዋወቀ ማድረግ አለበት። ይሊውን ካልቻለ እሱም በታሪክ ከምትካየሪ አንዳንዴ መምራት ካርቻችሁ ምን ማስካርቻችሁ አሁን ብዙ የለቀቁ ሰዎች አሉ። በተለያየ ማለት ኦፍኮርስ ትላንት ዙዋፓ የከፉ ልጆች አሉ የለቀቁም እዛ ውስጥ ያሉት ማለት እና የለቀቁም እናከብራለን። እዛ ውስጥ ያሉት እናከብራለን። ብዙ ዋጋ ከፍለዋል። ይሄልቱ ያሉት ግን ክፍተት ታይቷል። የመና ክፍተት ታይቷል። ያን ክፍተት ነው ሙላካ ነው ያን ክፍተት እንዲሞላ ደግሞ የመራካ ነው። ያ ክፍተት ሞልተሽ ራሱ ማትሻገራቸው ባይተቻሉ እና በዚህና በዛ ከተሰለፈው የበለጠ ለአንድነታችን ትልቅ ሚና ያለው ራዲፓ ይማንድ ካልተቻለ በታችሁት ይጠይቃል ማለት እንደጠይቃል ኢቭንኛው ባጥፋ እንጂ እንድትጠይቅ ይችላል። ግን አሁን ቶክ ፈታው ይፈታው ሚዲያ ጋር ነገር እንግሊዝ እኮ ስቲል ዓለም የሚገዛው ቢሚሽ ካታር የምትባለው የአረብ ሀገር የትንሽ ሀገር ዶሃ ላይ ሆና አልጀዚራ እንጂ ዓለም ይናት ይችላል በሚዲያ ከካታር የበለጠ ረዘም ያኩና አልጀዚራ
ሚዲያ ከለመደ ሚስኢንፎርም ለማድረግ ሚዲያ በጣም ወሳኝ ነው እና አንቺ ራስሽ ግለሰብ አለሽ እንደ ተቋም መስራት ትችላለሽ። እያንዳንዱ ቤት መግባት ትችላለሽ የሚዲያ ሰው ስለሆንሽ ማለት ነው። እና ሁላችንም በየተሰማራንበት አስፈላጊ ስራ ካልሰራ ነገ እንጠየቃለን። አይፈትማ እንደዛ እንዳይሆን ደግሞ ካሁን ተመሳሳይነት ሌሎቹ ራሱ የአዴፓም ቢያለን እንደ አንድነት እንትን እስኪደበቅ ድረስ እንተማት አለባቸው ልጅ እስኪደበቅ ድረስ ማለት ነው። ግን አዴፓ ያለ የህዝብ ጉዳይ ያዛካል ደግሞ ይሄን ሰው ይገባል ይሄ ደግሞ ይሄ ግለሰብ ጉዳይ ታም ደብረሱ እንችላል ለሳክሩ እንችላል እና ፖለቲካችን እየተወሳሰበ ስለሚመጣ ይህንን በሚመጥነው መልኩ ለማስኬድ የሰው ኃይል ያስፈልገናል። ልጅ ላይ ማለቴን ምክር አስከት እንፈልግ እሺ እስቲ ያላነሳናቸው ጉዳዮች ካሉ ማስተላለፍ የሚፈልግ መልእክት ካለ ጠቅለን ናቸው። ማለት ያው እንትኑ አሁን ብዙ ማለት ቻንልበት አሁን አመራር አይደል የሚያለው አመራር ጋር ያለ ነገር እንትን ኢስላሚክ ሂስትሪ ምናሰና ነቢ መሐመድ ብን አደረጉሰሽ ከመካ ተገፍተው ወደ መዲና ሄደ። ከመዲና ሲመለሱ ወደ መካ ሲገቡ አሸናፊ ሆኑ። ሲመጡ ደረታቸውን በመታቢያ በመታያ ነሰበኝ አንዳጋን ሲያሸንፍ መሸራት ሲያሸንፍ አሁን ራእይ ውስጥ የተፈጠረው ነገር ያኛው ሲመጣ ያኛው ይፈነካ ያኛው ሲመጣ የሚሸንፍ አይመስለው ያኛው ሲመጣ የሚሸንፍ አይመስለው 3-4 ጊዜ እስከ 5 ጊዜ ድረስ ነው አብረሰው ሲፈንካ ከሌ ተፈጠሩና ያሸንፍ አካል ተሽሎ መክይታ አዶፕስና ሌሎች ክሉስ በዛም መጥቼ ማሳለፍ ፈልጋል። የራያ ጉዳይ የያዘው አዴፓ ደግሞ ትላንት የሰራችው ብዙ ነገሮች ብዙ መመስገን መደነቅ መሰደው ወገን ነበር። አሁን ደግሞ የፖለቲካ ድባቡ በጣም ተቀያይሯል። ለዛ የሚመጥን መዋደደ ለዛ እንዲመጥን ደግሞ የለቀቁ እነሱ እንዲተኩ አሁን የሪፎርም ሲባል ማፍረስ አይደል ፓርቲ ወሰብረዝ ነው እንዲያስተልለ እንዲያታግረ እንዲያሰበስብ ማፍረስ አይደል። ሪፎርም ሲባል ደግሞ ቶታሊ በተወው ወደ መበቀያ ማታ እየተረካከፈ 50% በላይ የለም። ማዕከላዊ ኮሚቴ ደረጃ በስራ አስፈጻሚ ደረጃ የለው። በአካማልስም ላፖፎ የደን በሞት በተለያየ መልኩ ያጣናቸው ሰዎች ያንን ቦታ መተካታት አዲስ ኃይል ያለው መታገዝ ስላለበት እንጂ ያለው ይልከማንት አይደል። ያለው ይልከማንት ይሄ ደግሞ ሊያሰባስብ የሚችለው ተቋም አውራድባ እዛ ብዙም ፕሪያንዶን አሰባስቦ በዝክፈቱ ክስተቱ ሞቶ ያን እነዚህ ካልዘመረ ፖለቲካችን እየተወሳሰበ በታሪክ ተጠያቂ ሊሆን ይችላል እና ቀደም አንድነት ሪፎርም በዚህ ብርቱ ያሄደ ከመለስን ኢትዮጵያ በሽታ ታክማን ያስዋል። አቱን ከሳስለ ጊዜ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ የተወደዳችሁ የቦርሶ ፕራያ ቤተሰቦች፣ አቶ ካሳ ቀራቤ ከዜናው ባሻገር ዘወትር በየሳምንቱ በወቅታዊ ጉዳዮች ዙሪያ በተንታኝነት አብረውን የሚሰሩ ይቦላልና ሲየመጡ ቆንጆ ጊዜ ስለሰጡን እጅግ አድርገን እናመሰግናለን። ሰላም።